በጎዛምን ወረዳ የተለያዩ ቀበሌዎችን የሚያገናኝ መንገድ እየተገነባ በመሆኑ የአካባቢያቸውን ጸጋ ለመጠቀም እንደሚያግዛቸው ነዋሪዎች ተናገሩ። በወረዳው የጭምት ማይ አንገታም ፕሮጀክትን በፍጥነት ለማጠናቀቅ እየተሰራ መሆኑን የአማራ ክልል ገጠር መንገድ ኮንስትራክሽን ኤጀንሲ ገልጿል። ትዝታ መኮንን ተጨማሪ አላት። በምስራቅ ጎጃም ዞን ጎዛምን ወረዳ በአብዛኛው ቆላማ የአየር ንብረት ያለው ነው። እጣንና የቅባት እህሎች በስፋት ቢመረቱም የመንገድ ችግር በመኖሩ ለገበያ ማቅረብ ሳይቻል መቆየቱን የጭምት ማይ አንገታም ቀበሌ ነዋሪ አቶ ቀኑ ወርቁ ይገልጻሉ። ከዚህ በኋላ ምናልባት ተስፋ ትሰጣለች ተብሎ ይጠበቃል። ወፓል አለ፣ ግራናይት አለ፣ ነጭ ጣን አለ፣ ከርብ አለ። ከነዚህ መገለጫዋ ጀምሮ ማት ተዘርዝሮ የማያልቅ ጠጋለ። በሰፊው ምርት ይመረታል። እስካሁን ድረስ በትራክተር በዘመነ መሳሪያ አርሶ መጠቀም በሰፊው ነበር ይቻል ነበር፣ ግን መንገድ ባለመኖሩ እስካሁን ድረስ በተፈጥሮ በጋማ ከብቶች ወይም ባህዮች እየታረሰ ይገኛል። እነዚህን ማዕድኖችንም ራሱ ለመጠቀም መንገድ ያስፈልጋል። መንገድ ሲያስፈልግ ግራናይት ማምረት አሁን መንገድ ያስፈልጋል። ወባላ አስጠንቶ ማውጣት መንገድ ያስፈልጋል። በጎዛምን ወረዳ ሁለት ቀበሌዎችን ለማገናኘት 54 ኪሎ ሜትር የሚረዝም መንገድ እየተገነባ ይገኛል። የመንገዱ ግንባታም በሁለት አቅጣጫ ወይም በሁለት ሎት የሚገነባ ነው። ለሁለቱ ፕሮጀክቶችን በዚህ ዓመት ከ40 ሚሊዮን ብር በላይ ተበጅቶለታል። የአካባቢውን ጸጋ ለመጠቀምና ምርቱንም ለገበያ ለማቅረብ መንገዱ በጥራት ሊሰራ እንደሚገባም የአካባቢው ነዋሪ አቶ ቢሆኑ አለ ይናገራሉ። ኢንቨስትመንቶች ገብተው ከዚህ የበለጠ ልማት ያለማሉ ብለን እናስባለን። ሁለተኛ ደግሞ ስራት ወጣቶች ወደዚህ ኢንቨስትመንት በተባለው ቦታ ላይ ገብተው ስራ እንዲያለሙ ይፈልጋል። ሶስተኛው ጥያቄ በተፈጥሮ ሀብት ማዕድን ላይ ባለሀብቶች ገብተው የተሻለ ስራ እንዲያሰሩና አካባቢውን ለውጥ እንዲያመጡ እንፈልጋለን። ያን ያህል የከብት ልቀት፣ የሰዎች ልቀት፣ ያን ያክል የነበረውን ድካም ባጭሩ እዚህ እንዲያድርጎ ተሰርቶ በማየታችን በጣም ተደስተናል። የጭምት ማይ አንገታም የመንገድ ስራ ፕሮጀክት በአማራ ክልል የገጠር መንገድ ስራዎች ኤጀንሲ የሚገነባ ሲሆን ሎታ 1 23 ኪሎ ሜትር ይረዝማል። በሁለቱ የተለያየ አቅጣጫ እየተገነባ የሚገኘው ፕሮጀክቱ ለመገናኘትም 3 ኪሎ ሜትር ብቻ እንደሚቀረው የጭምት ማይ አንገታም ሎታ 1 ፕሮጀክት አስተባባሪ አቶ ሳሙኤል ሲሜኔ ይገልጻሉ። ፕሮጀክቱ 2012 ዓ.ም ነው የጀመረው። ከ2012 እስከ 2013 8.8 ኪሎ ሜትር አካባቢ አከናውኗል። በዚህ ዓመት 7.7 ኪሎ ሜትር በእቅድ ይዘን በ24 ሚሊዮን ብር በጀት እየሰራን ነው የምንገኘው። እስካሁን ያለን አፈጻጸም 7.2 አካባቢ በዌይትድ አቨሬጅ ደረጃ ማከናወን ችለናል ማለት ነው። ያው ችግር ሲገጥም መፍትሄዎችን በመፈለግ እስካሁን ድረስ ሁለቱም ፕሮጀክቶች ለማገናኘት የመሬት ቆረጣና ጠረጋ ስራው ወይም ደግሞ የአፈር ቆረጣና ሙሌት ስራው ሁለቱም ፕሮጀክት ለማገናኘት 3 ኪሎ ሜትር አካባቢ ይቀረናል አሁን ባለንበት ደረጃ። የጭምት ማይ አንገታም ሎት 2 ፕሮጀክት 32 ኪሎ ሜትር የሚረዝም ሲሆን የመንገድ ጠረጋውና ሞሌቱ ተጠናቆ ድልድዮችና ክትሮች እየተሰሩ ይገኛሉ። በዚህ ዓመትም ፕሮጀክቱን ለማጠናቀቅ እየሰሩ መሆናቸውን የጭምት ማይ አንገታም ሎት 2 ፕሮጀክት አስተባባሪ አቶ ታደግ ይታየው ገልጸዋል። 32.5 ኪሎ ሜትር የአፈር ቆረጣ ሞሌትና የጠጠር ማልበስ የቱቦ ቀበራ ስራው ተጠናቋል። በዚህ በኩል ያለው በሉታ እንደዚህ ያለው የተወሰኑ በሲሚንቶ በብረት እጥረት በተለያየ ጊዜ ያልተጠናቀቁ መለስተኛ ድልድዮች አሉ። እነሱን በዚህ ዓመት ያዝናቸው 3 አሉ። አንደኛው ይሄን ፊት ለፊት የምናየው ነው። አንደኛው ላይ ተጀምሯል። አንደኛውን ከዚህ በኋላ ባለው ያው ሲሚንቶውን ጥረት ከተፈታለን እንጨርሳለን ብለን እየሰራን ነው የምንገኘው። የስራው ሁኔታ አሁን ባለበት በጣም ከቅድም በላይ ነው። አሁን ወደ 150% ላይ ነው ያለነው። በጣም በጥሩ ስራ ላይ ነው እየተንቀሳቀስን ያለነው። ከፍተኛውን ስራ የሚሸፍነው የጋቢውን ስራ ነው። ከፍተኛ የህዝብ ቁጥር ቢጠይቅም ባለው ግን እየተረባረም እየሰራን እንገኛለን።